ካልሲንም የውስጥ ሱሪንም ገልብጬ የምለብሰው። ካልሲን ገልብጠህ ነው የምትለብሰው? አልፎ አልፎ ከሰዎች ጋር ጨዋታ ስንጨዋወት 3 ኩላሊት አለኝ ስላቸው ትገዛላችሁ ያልኳቸው ስለመስለ ሚስታችሁ ብልት ማስጠበብ አሰርታ ለ2 ወር እስከ 3 ወር ድረስ ግንኙነት ይከለከላል ሲባል ና መታወቂያ አምጣ እስኪ። ከመቼ ጀምሮ ዶሮ መታወቂያ አለው እንዴ? ሂድ ቀጥል። ሼፍ ዮሐንስ በገዛ ቤቴ በ5 ዓመት ታናሽነቴ ምግብ እንዳልበላ ተደርጌያለሁ በማለት በራሱ የቲክቶክ አካውንት ፖስት አድርጓል። ቪዲዮቹ እነዚህን ይመስላሉ። ቤተሰብ ለእናንተ እንግዲህ የተመረጡ ምርጥ ቪዲዮዎችን ይዤላችሁ መጥቻለሁ። ቤተሰብ የሆናችሁ ደግሞ ላይክ በማድረግ ጀምሩት። አዲሶቹ ደግሞ ሰብስክራይብ በማድረግ ላይክ አድርጋችሁ ጀምሩት። እስከ መጨረሻው ነቅነቅ ሳትሉ ከሄዳችሁ ደግሞ ትምህርታዊ ነገሮች ሁሉ በደንብ ታገኛላችሁ። ሌላ ነገር ከፈለጋችሁ ደግሞ እዚህ ጋር ቴሌግራም አካውንት አለ። በሱ ገብታችሁ ደግሞ ኮሜንታችሁ መስጠት ትችላላችሁ። ሌላው ኮሜንት ሴክሽኑን ነፃ ነው። ቤተሰብ በዛ ላይ ኮሜንታችሁን አስቀምጡ። አሁን አጣጣ አድርጋችሁ አስቀምጡልኝ፣ ለእኔ ይጠቅመኛል። ቤተሰብ አሁን ወደ ቪዲዮ ባለ 3 ኩላሊቱ ዛሬ ልዩ እንግዳችን ነው። አልፎ አልፎ ከሰዎች ጋር ጨዋታ ስንጨዋወት 3 ኩላሊት አለኝ ስላቸው ትገዛላችሁ ያልኳቸው ስለመስለ ከምግብ በላይ ያው ውሃ ስለማበዛ በቅጽል ስምነት አልወጣልኝም እንጂ ጃር በለኝ አቡተው ሲክሊፕ ስጠኝ ስለው ጊዜ እኔ ላንተ ሲክሊፕ በሚሰጠው እብድ አይደለም፣ ቀጥ ብለህ ወደ ስራ እኔ ራሴ በጣም ደብቄ ያቆየሁት ከ16 ዓመት በፊት የነበረ ሚስጥር ነበረ። ይሄንን ኢቢኤስ ከሰው ባሻገር ኩላሊትን የማፈላለግና ይሄን ታሪክ የማውጣት ሚስጥር ስላገኘ በጣም ተገርሚያለሁ። የዛን ጊዜ ምናልባት በዓለም ላይ የነበሩት የኩላሊት የባለ 3 ኩላሊት ሰዎች ከ3 አይበልጡም ነበር። ባለቤቴም ከዛ በኋላ እናቴም ቤተሰቦችም ስለግራቸው የሚገርም ነገር እንደ አዲስ ፍጥረት የማየት ነገር ነው። እና አሁን ሐኪሙም ሲነግረኝ ምንድነው አንድ ኩላሊት ያለው ሰው ሰምተናል አለ ከዚህ በፊት። ይሄ ግን በጣም በተለየ መልኩ ለመጀመሪያ ጊዜ ነው። በሐኪም ቤት ሄዶ እንትን ማለት የተደበቁ ህመሞችን አውቆ ስሜት ውስጥ መግባት ነው ይለኝ ነበርና አይወድም ሐኪም ቤት ሄደ። ለጨጓራዬ ሄጄ እንትን አለብኝ ይሉኛል ምናምን ይላልና እኔም በገዛጄ በሽታ ጠራው ምናምን ስል ሐኪሙ በጣም በመደነቅ እንግዲህ ይሄን ነገር የሚገርም ነው። ቤተሰብ ምንድነው 3 ኩላሊት? አቤት ተፈጥሮ ግን 3 ኩላሊት በኢትዮጵያ የመጀመሪያው ሊሆን ይችላል። በኢትዮጵያ የመጀመሪያው ገልብጬ ነው የምለብሰው። ሰዎችም የማይመቹኝ ከሆነ ገልብጬ ነው የማያቸው የምለብሳቸው ይላል። እስኪ እንስማው። ካልሲንም የውስጥ ሱሪንም ገልብጬ የምለብሰው። ካልሲን ገልብጠህ ነው የምትለብሰው? ሰውን ገልብጬ ነው የማየው ትለኛለህ። አንቺን ገልብ በጣም ሲምፕል ብዙ አመት ነው የምለብሰው። አንዳንድ ጊዜ አብረሽ ተጣብቀው ያሉ ሰዎችም አሉ። ገልብጥሽ ልበሻቸው ወደ ራስሽ መሄድ አለብሽ። የሚለሰልሽን የሚስማማሽን ማድረግ። ካልሲንም የውስጥ የሚገርም ነው እንግዲህ ካልሲንም ፓንቴንም ገልብጬ ነው የምለብሰው ይላል። ሸሚዝህንም ገልብጠ ልበሰው እንጂ ቲሸርትንም ገልብጦ መልበስ ነው እንግዲህ። እንደዛ ከሆነ በዛው የተለየ ፍልስፍና አመጣሁ ነው የሚመስለኝ። አንዳንዴ ሰዎች ጋርም ተገባብተህ አልፈህ የምትሄድበትን ያው ገልብጭ የሚለው ትንሽ ለአንተ የሆነ ትኩረት የሚስብ ቢመስልም ግን ብዙ ሰው ይዘጋል። ዘግቶ ምናምን እንደዚህ መዝጋት ማለት ነው፣ ወይም ደግሞ አለመስማት ድድብ በልም አንደ ማለት ነው። ዛንተርስ ይላል ቤተሰብ። ዛንተርስ አያቸው እስኪ ሰውን ተመልከቱት። እንዴት ነው ሱቋን ጥላ ነው ተመልከቱ። አቤት የኢትዮጵያ ዝናች ነገር ለማየት
ለማየት በቃ እንዲህ ነው የሚጓጉት። ልጁ ግን እንዴት ነው? ገብቶኛል። አሁን እያንዳንድሽ ምን አይነት ቁምጣ ነው የለበሰ ምክንያት ነግሪኝ። ችኳስ ኧረ ሸማው እንዳትወጡ እንዳይወድቁ ማለት ነው። ትምህርት ታዲያ የሚፈለገው በቃ ሼፍ ዮሐንስ መከልከል። ስለዚህ ህግ እስኪዳኛ ይሄ ኤቲክስ እና ቤተሰብ ምንድነው ችግሩ ግን? እንደዚህ አይነት ነገር ሚዲያ ያስታርቃል ብላችሁ ታስባላችሁ? እንደውም ያራርቃል እኮ። አሁን እኮ አብዛኛው እኮ እንደውም ማለያየት ነው። ይኸው አሁን እኛም ያንተን እየቆነጠርን እየወሰድን በቃ እንደዚህ እናደርጋለን፣ ሌላውም እንደዚህ እያደረገ በሚመቸው አንግል እየወሰደ ሁሉንም ይሰድባል፣ እናንተን ይላል። ወንድሜ አንተ በጣም ታዋቂ ነህ። ምናልባት ላይክ ለማግኘት ታዋቂነት ለማግኘት ከሆነ ታዋቂ ነህ ሼፍ ዮሐንስ፣ እናውቃለን በደንብ። የሆነ ነገር ኮንተንት ይዘና በዩቲዩብ ላይ ቁጭ አድርግ፣ ቲክቶክ ላይ ቁጭ አድርግ፣ በቃ በቂ ነው። ከዛ ውጭ ግን ከእህት ጋር ለመታረቅ ሶሻል ሚዲያ ወይም ቲክቶክ ያንተን እንትን ሊፈታልህ አይችልም። የሚፈታልህ እዛው ወንድምህ እህት ወይም ደግሞ ራሷ ከሷን ራሱ ሶሪ ብለህ ምናምን ይቅርታ ብለህ በቃ እንትን በል በቃ አለቀ። ከዛ ውጭ ግን ወደኛ ስላመጣ የሆነ ነገር የሚሆን ነገር አብዛኞቹ ኢትዮጵያኖች እንደዚህ እያደረጋችሁ ነው። ስትጋቡ ሳትጠሩን ስትጣሉ ትጠሩናላችሁ። እዚህ ጋር የሆነ ነገር ስትሉ ሳትነግሩን አሁንም እንደዚሁ የሆነ ነገር ስታደርጉ የሆነ በቃ በሆነ ነገር ስትከፉ እኛ ጋር ትነግሩናላችሁ። ወይም ደግሞ የሆነ ነገር ትሰድቡና ከዛ በኋላ መጀመሪያ ላይ የህዝብ ደና ይዟችሁ የነበረው እንደገና ደግሞ ስትሳደቡ እናገኛለን። እንደዚህ አይነት ነገር ሶሻል ሚዲያ አይሆንም። በቃ ተሳስታችኋል። ወደዚህ አትምጡ። በቃ የሆነ በተለይ ጥል ያለባችሁ ሰዎች ወደዚህ አትምጡ። የበለጠ ይብሳል፣ ጓዳችሁ ይሰፋል፣ በቃ ችግሩ ይሰፋል። በቃ ያልታየው መነጽር እንዳለ ሁሉ አባቴ ምስሪቱን ይዞ ነው እንደዚህ ማጉላት የሚፈልገው። አዎ ምንም ተሳስተሃል ሼፍ ዮሐንስ፣ በእውነት እናውቃለን። በጣም ታዋቂ እኮ ነህ፣ በጣም ጂኒየስ ነህ። በጣም ምን የታወቀ ነው፣ ማንም የማይክደው ነው። በገጠሩ ሁሉ እየሄድክ እንደያልክ ምናልባት እህትህ ግን ቀንታ እንዳይሆን በፊት ምግቦችን እየሰራህ በገጠሩም በከተማውም እየሄድክ የከተማና የገጠር እያልክ እየሰራህ እየበላህ ስታይ ምናልባት ያነ ቁጭት ኑሮባት ከዛ በኋላ አሁን አበላም ብላ ሊሆን ይችላል። ና አቤት። መስታወቂያ አምጣ እስኪ። ከመቼ ጀምሮ ዶሮ መታወቂያ አለው እንዴ? ይልቀጥል። ባሎች ገዳም ልንገባ ነው እያላችሁ እንደሆነ ሰምቻለሁ። ሚስታችሁ ብልት ማስጠበብ አሰርታ ለ2 ወር እስከ 3 ወር ድረስ ግንኙነት ይከለከላል ሲባል በቃ እኔ ገዳም ልገባ ነው እያላችሁ ስለሆነ በዚህ አጋጣሚ የገናን ጾም በማስመልከት ሴቶች ስቲች ማሰራት ወር ብልት ማስጠበብ የምትፈልጉ ከሆነ ጥሩ አጋጣሚ ነው ብዬ ስለማስብ ነው። በጭራሽ ማስጠበብ ብቸኛ የቀራችሁ እሱ ነው። አይን ገጥማችኋል፣ ዝም ብለናል። ጥፍር ገጥማችኋል፣ ዝም ብለናል። ጸጉር እንደዛው ሁሉም ነካክታችኋል። የቀረው እሱ ነበር። ምንድነው ሄዳችሁ እኔ አሁን የምፈራው ውስጥ ለውስጥ ነው። ሌላ ነገር ሰራችሁ እንዳትሄዱ ነው የምፈራው። እንዴ ማስጠበብ ምን ልብስ ነው? ኢንጂን ሰርቪስ ጋር ሄዳችሁ እግር ሰርቪስ ዝም ብለን ነበር። የጸጉሩ ምናምን ማለት ነው። አውርደሽ ነው ሳታወርጂ እዛው እንዳለ ነው ሰርቪስ የምታደርግ። እሺ መስፋት መጥበብ ምናምን መስፋቱን በምንድን ነው የምንለክ? ይጠብስ ምን ያህል በባልየው ሳይዝ ነው። እኔ እኮ ገና አሁንማ እኮ የሆነ ነገር ውስጥም እኮ የሆነ ልገቡ እኮ ነው። አሁን እኮ ውስጥም በቃ ሌላ ይሄ ነበር የቀረው። አሁን ደግሞ ውስጥ እኮ ገብታችሁ ደግሞ የሆነ ነገር ልታደርጉ እኮ ሊሆን ይችላል። መድፈን በሉት እስኪ የሚደበቅና ደግሞ እንትን የሚባል የሚወራው እኮ እንደው እንደዛ እንኳን ቢኖር እንኳን ደብቁት፣ ያዙት። ኢትዮጵያኖች በጣም ኦፕን ሆናችሁ ሳምንት ነው። ምን ትላለች እቺ? በእናታችሁ ይሄ ልክ አይደለም። ወንዶች ነቃ ምን እናመጣለን?
ምንድን ነው የእውነት ነው የምላችሁ ራሱን ማወቁ ራሱ በቂ። ጋይስ ራሳችሁን ጠብቁ፣ እውነት ራሳችሁንና ጤናችሁን ጠብቁ። እኔ በጣም ፐርሰናል እኔ ብዙ የማውቃቸው ደነስ ልጆች በነርሲንግ ተመርቀዋል። ብዙ ምንም የማያውቁ አንድ ነገር የማያውቁ ማለት ነው። ኤክሷን ስለመሰልካት ራሱ ዝም ብላ የተሳሳተ መድኃኒት ልትወጋ ትችላለች። እና ፕሊስ ራሳችሁን በተሻላችሁ አቅም ከሐኪም ቤት